ስለ ሐዋርያ ጳውሎስ ይሆናል። በተለይም የመጨረሻ ዘመን ታሪኮቹን በትንሹ እናያለን። እንግዲህ ቢያንስ 45 ሚኒትስ ለምትቀመጡ በእግሮቻችሁ ቆሙና አንድ 3 ክፍሎችን አንብበን ጸልየን ትቀመጣላችሁ። ሐዋርያ ሥራ ምዕራፍ 23 ቁጥር 11 እንደገና በዛው ደግሞ ሐዋርያ ሥራ ምዕራፍ 27ን ተከፍቱና 3 ክፍሎችን እናነባለን። ሐዋርያ ሥራ 23 11 በደንብ ይህን ስሙት። እግዚአብሔር ዛሬ ለእኛ መልእክት አለው። አሜን ነው። በሁለተኛውም ሌሊት ጌታ ባጠገቡ ቆሞ ጳውሎስ ሆይ በኢየሩሳሌም ስለ እኔ እንደመሰከርህ እንዲሁ በሮሜም ተመሰክርልኝ ዘንድ ይገባሃልና አይዞህ አለው። ጎናቸው ያለውን ሰው አይዞህ በሉት። የኔ ሳይሆን የጌታ ድምፅ ነው። አይዞህ አይዞሽ በሉት። አይዞህ። አሜን። አይዞህ አለው። እንደገና ምዕራፍ 27 ላይ እንሂድ ከቁጥር 21 ጀምሮ። ምዕራፍ 27 ከቁጥር 21 እስከ 26 ላንብበው ቶሎ። ሳይበሉም ብዙ ቀን ከቆዩ በኋላ ያን ጊዜ ጳውሎስ በመካከላቸው ቆሞ እንዲህ አለ። እናንተ ሰዎች ሆይ ሰምታችሁኝ በሆነ ኖሮ ከቀርጤስ እንዳትነሱ ይህንንም ጥፋትና ጉዳት እንዳታገኙ ይገባችሁ ነበር። አሁንም አይዟችሁ። እስቲ እንደገና በሉ። አይዟችሁ፣ ክብር ለጌታ ይሁን ብዬ እመክራችኋለሁ። ይህ መርከብ እንጂ ከእናንተ አንድ ነፍስ እንኳ አይጠፋምና የእርሱ የመሆንና ደግሞ የማመልከው የእግዚአብሔር መልአክ በዚህች ሌሊት ባጠገቤ ቆሞ ነበርና እርሱም ጳውሎስ ሆይ አትፍራ፣ በቄሳር ፊት ልትቆም ይገባሃል። እነሆም እግዚአብሔር ካንተ ጋር የሚሄዱትን ሁሉ ሰጥቶሃል አለኝ። ስለዚህም እናንተ ሰዎች ሆይ አይዟችሁ፣ እንደተናገረኝ እንዲሁ እንዲሆን እግዚአብሔርን አምናለሁና። አሜን ነው። ቁጥር 43 ላይ እንዝለልና ደግሞ 43ና 44ን እናንብብ። የመቶ አለቃው ግን ጳውሎስን ያድነው ዘንድ አስቦ ምክራቸውን ከለከለ። ዋና የሚያውቁት ከመርከብ ራሳቸውን እየወረወሩ አስቀድመው ወደ ምድር ይወጡ ዘንድ የቀሩትም እኩሌቶቹ በሳንቃዎቹ ላይ እኩሌቶቹም በመርከቡ ስባሪ ይወጡ ዘንድ አዘዘ። እንዲሁም ሁሉ በደህና ወደ ምድር ደረሱ። እንዲሁም ሁሉ በሰላም ወደ ምድር ደረሱ። አጭር ጸሎት። የዘላለም አምላክ እግዚአብሔር ሆይ በጌታ በኢየሱስ ክርስቶስ ስም እናመሰግንሃለን። አንተ ታላቅ አምላክ ስለሆንክ ተመስገን። በቃልህ እውነት ለእኔና ለሕዝብህ ልትናገረን ያልከውን ነገር ታስታጥቀን ዘንድ ለመንኩህ። ይህንን ተናጋሪ ሰው ከንፈሩን ተዋሰው፣ ተጠቀምበት፣ አሸንዳ አድርገው። የሚሰሙትም ጌታ ሆይ በውስጥ ሰውነታቸው እንዲሰሙ እርዳን። በተለያየ ነገር የሚገዳደረንና በኢየሱስ ስም እነሆ ከሚሽከረከርበት አወረድ ነው፣ ከከፍታው ላይ ጣል ነው በኢየሱስ ክርስቶስ ስም። አንተ ብቻ በመካከላችን ከፍ ከፍ በል። ክብር ከዘላለም እስከ ዘላለም ላንተ ይሁን በኢየሱስ ክርስቶስ በአምላካችን ስም አሜን። ጌታ ኢየሱስ ይባርካችሁ። ዛሬ የማካፍለውን ክፍል ያነበብነውን የሰጠሁት ርዕስ ፈጽሞ የማይተው ጌታ። ሰው ይተዋል፣ ጌታ ግን አይተው። ሁኔታ ይቀየራል፣ ጌታ ግን አይቀየርም። ሰው ይከዳል፣ ጌታ ግን አይከዳም። አይደለም ሩቅ አትሂዱ፣ እድሜያችን ይከዳናል፣ ፊዚካል አፒራንሳችን ይከዳናል፣ ውበታችን ይከዳናል፣ ብዙ ነገሮቻችን ይከዱናል። ነገር ግን ከዘላለም እስከ ዘላለም ጸንቶ ያለ በዙፋኑ ላይ ጌታ ብቻ ነው። ስለዚህ ፈጽሞ የማይተው ጌታ ነው። ጌታን ማገልገልና መከተል ቀላልና ዋዛ ነገር አይደለም። ይህንን የምትሰሙ ሁሉ እንደምታውቁት እርግጠኛ ነኝ። ነገር ግን አስረግጬ እነግራችኋለሁ፣ ጌታን ማገልገልና መከተል ቀላል ዋዛ አይደለም። በእርግጥ እውነታውን ስናይ ከጅማሬ ጀምሮ ጌታን ከተቀበልንበት ጊዜ ጀምሮ እስከ ዕለተ ሞታችን በየደረጃውና በሁኔታው ብዙ ሰልፎች አሉብን። የተጠራነው ለሰልፍ ነው። ወታደሮች ነን። በዚህ ምድር ስንኖር በብዙ ትግል ነው የምንራመደው።
ማንም ከዚህ እውነት ሊሸሽና ሊያመልጥ አይችልም። በዚህ ጉባኤ ያለ ሁሉ ሌሎችም በስሙ የተጠሩ ሁሉ ከዚህ እውነት ልናመልጥ አንችልም። ምክንያቱም ጌታችን ኢየሱስ ክርስቶስ መሪያችን፣ የጦር አዝማቻችን፣ ታላቁ እረኛችን፣ አምላካችንና ንጉሳችን አስቀድሞ ነግሮናል። ምን ሲል? በእኔ ሳላችሁ ሰላም እንዲሆንላችሁ ይህን ተናግሬያችኋለሁ፣ በዓለም ሳላችሁ መከራ አለባችሁ፣ ነገር ግን አይዟችሁ። እስቲ አይዞኝ በሉ። እስቲ ራሳችሁን አይዞኝ በሉ። ድሮ እኮ በመጠጥ ዓለምም እያለን እየጠጣን አይዞኝ እንል ነበረ ድሮ። ፓስተር ብለህ ታውቃለህ? በዓለም እንግዲህ በዓለም ነበር ካላውቅም፣ ግን እኛ እንደዛ ነበር አይዞኝ እንላለን። በመጠጥ ፈረስ ነው እኮ እንደዛ ምንለው። ዛሬ ግን አይዟችሁ የሚለው ጌታ ነው። የነገስታት ንጉሥ፣ የጌቶች ጌታ ነው። ሁሉን የገዛ ሁሉን ያሸነፈ ጌታ ነው። በምንም የማይረታ ጌታ ነው አይዟችሁ የሚለው። አይዟችሁ ለምን? እኔ ዓለምን አሸንፈዋለሁ አይደለም ያለው፣ አሸንፈዋለሁ። it's a past tense, it's a done deal, it is finished, it is completed። እኔ ጨርሼዋለሁ ነው ያለን። መቼ? በቀራንዮ መስቀል ላይ ተፈጸመ ባለ ጊዜ ጌታ ሁሉን አሸነፈ። ታላቅ ጭብጨባና እልልታ ለዚህ ለጌታ ሃሌሉያ። ለክና ማራባንጋና ማውሳ። ስለዚህ ወገኔ ካሸናፊ ወገን ነን፣ ከተሸናፊ ወገን አይደለንም። እስቲ ካሸናፊ ወገን የሆነ ሰው ቀኝ እጁን ያንሳና ካሸናፊ ወገን ነኝ ይበል። ስለዚህ አልፈራም። አረ አልፈራም። ካሸናፊ ወገን የሆነ አይፈራም። አሜን። እንኳን ኢየሱስ ግንድ ያስጥል የለ እንዴ? እንኳን ኢየሱስ ጀግናው እንኳን እሱ የሰማይ የምድር ጌታ። ስለዚህ ወገኖቼ ካሸናፊ ወገን ነን እኛ፣ ከተሸናፊዎች ወገን አይደለንም። በክርስቶስ መሆናችን ትልቅ አስተማማኝ ዋስትና ነው። በዚህ ውስጥ ስንቶቻችሁ ላይፍ ኢንሹራንስ እንዳላችሁ አላውቅም። እኔ የለኝም፣ አላውቅም። የናንተ ቢኖራችሁ ችግር የለውም። ነገሩ ላይፍ ኢንሹራንስ የሚጠቅመው ለቀሪው ነው እንጂ ለኛ አይደለም። በቀደም ለታ አንዷ ደውላ ትጨቀጭቀኝ ነበር። ሳሞሃትና አሁን ደግሞ በተለይ ስሚኝ አልኳት። ይሄ ሁሉ መታወሪው ለኔ አንድ ኮይን አይጠቅመኝም፣ በቃ አይጠቅመኝም። እነሱ ግን በቀረኝ ዘመን ሁሉ ሊበሉ ነው እኮ በየ15 ቀኑ በየወሩ። ያም ደግሞ አስተማማኝ አይደለም። እንዲሁ ዝም ብለው ብቻ ብድግ ብለውም አይሰጡም ኢንሹራንሶች። በምንድነው የሞተው? ፕሪኮንዲሽን አለው ወይ? ራሱን ነው ወይ የገደለው? መድኃኒት ጠጥቶ ነው ወይ? ስንት ነገር ብርበራ አለ። ምርመራ ሳይሆን ብርበራ አለ። የኛ ግን ወገኖቼ አስተማማኝ ዋስትናችን የናዝሬቱ ኢየሱስ ክርስቶስ ነው። ለምን እንዲሆንሽ፣ ለምን እንዲያደረክ፣ ለምንድነው በዚህ ሄድከው የማይለን ጌታ፣ ድካማችንን የሚያውቅ ጌታ። ስለዚህ በክርስቶስ መሆናችን ትልቅ አስተማማኝ ዋስትና ነው። ሰላም የሚሆንልን ሁኔታን አይተን ከፍና ዝቅ ስንል ሳይሆን የማዕበሉ ጌታ ከኛ ጋር መሆኑን ማመናችን ነው። በዚህ ቦታ ላይ ዮሐንስ ወንጌል 16:33 ነው ኮት ያደረኩላችሁ። በእኔ ሳላችሁ ሰላም እንዲሆንላችሁ አለ ጌታ ኢየሱስ። ምን? እኔ አሸንፌዋለሁና እኔን ዲፔንድ አድርጉ፣ በእኔ ላይ ታመኑብኝ ነው የሚለው ጌታ። ሰላም የሚሆነን ያ ነው። ገንዘብም፣ ብርም፣ ወርቅም፣ ዝናም፣ የእውቀትም እነዚህ ሁሉ ምድራዊ ናቸው። የማያልፈው ግን በጌታ ያለን ነገር ነው። ስለዚህ ወገኖቼ የእግዚአብሔር ቃል የተሞላው በእግዚአብሔር ታሪክ ወይንም እግዚአብሔር በምርጦቹ የሰራው ታሪክና ማዳን፣ የእግዚአብሔር ከሰዎች ጋር አብሮነት፣ እግዚአብሔር ጣልቃ የገባ ሰዎችን መታደጉ፣ እግዚአብሔር ታማኝነቱን አለማጉደሉ ወዘተ ነው በዚህ በመጽሐፍ ቅዱስ ላይ የተሞላው። በዚህ መጽሐፍ ቅዱስ ላይ የምናነበው የእግዚአብሔር ታሪክ ነው በሰዎች ሕይወት ውስጥ የሰራው።
ይሄ ታሪክ አላለቀም። ዛሬም በእኛ ህይወት ውስጥ ታሪክ ይቀጥላል። እስቲ እግዚአብሔር በእኔ ህይወት ታሪክ ይሰራል በሉ እስቲ። እግዚአብሔር በእኔ ህይወት ታሪክ ይሰራል። አሜን፣ ይሰራል። ስለዚህ ዛሬ ባጭሩ የምንመለከተው ያነበብነውን የጳውሎስን ጥቂት ነገር ነው የምንመለከተው። ጳውሎስ ብዙ ጊዜ ሲናገር እንደሰማችሁኝ ታላቅ የእግዚአብሔር ሰው ነው። ዛሬ በዘመናችን የእግዚአብሔር ሰው፣ የእግዚአብሔር ሴት ምናምን እያለን ብዙ ምንላቸው ነገሮች አሉ። ምን ያህል ሰዎች የእግዚአብሔር ሰዎች ሆነው እንደዛ እንደምንላቸው አላውቅም። the man of God, the man of woman እንላለን። ግን በመጽሐፍ ቅዱስ ላይ እነ ኤልያስ እነ ኤልሳ እነ ነቢያትን ስንመለከት ደግሞም ወደ ሐዋርያት ዘመን ስንመጣ በእውነትም የእግዚአብሔር ሰዎች ነበሩ፣ ኖረው ያለፉት ለእግዚአብሔር ብቻ ስለሆነ። ስለዚህ ጳውሎስ የቀድሞው ሳውል ከጥሪው ጅማሬ እስከ ፍጻሜው ድረስ ያለፈባቸው መንገዶችና የተጓዛቸው ምዕራፎች እጅግ ቀላል አልነበሩም። የጳውሎስን ታሪክ ብታጠኑና ብትመለከቱ ያለፈባቸው ነገሮች ቀላል አልነበሩም። ስለዚህ የጳውሎስ ሕይወት በጣም አስገራሚ የሆነ ሕይወት ነው። ግን ምዕራፎቹ ሁሉ የሱ የሕይወት ምዕራፎች በጣም ሪላክስ የሚያደርጉ ሳይሆኑ በጣም ከባድ የሕይወት ዘመን ያሳለፈ ሰው ነው። ከጥሪው ከመጀመሪያው ቀን ጀምሮ እስከ መጨረሻ በሮም እስከ ተሰዋበት ጊዜ ድረስ ዋጋ እየከፈለ የኖረ ሰው ነው። በምዕራፍ 20 ላይ አብራችሁኝ ሄዱና ሐዋርያት ሥራ ምዕራፍ 20 ላይ ቁጥር 23 እና 24 ነገር ግን መንፈስ ቅዱስ እስራትና መከራ ይቆያል ብሎ በየከተማው ሁሉ ይመሰክርልኛል። ነገር ግን ሩጫዬንና ከጌታ ከኢየሱስ የተቀበልኩትን አገልግሎት እርሱም የእግዚአብሔርን ጸጋ ወንጌልን መመስከር ፈጽም ዘንድ ነፍሴን በእኔ ዘንድ እንደማትከብር እንደ ከንቱ ነገር እቆጥራለሁ። በመጀመሪያ ወገኖች በዚህ ቦታ ላይ እንድንመለከት የምፈልገው መንፈስ ቅዱስ ትባረካለህ፣ ጎበኛለሁ፣ አከብረሃለሁ፣ ቀባሃለሁ፣ እንዲህ አይነት ቤት ሰጥሃለሁ ማለት ብቻ ሳይሆን መከራም ይጠብቅሃልም ይላል መንፈስ ቅዱስ። ይሄን የጨመርኩት ሳይሆን ቃሉ ላይ የምንመለከተው ነው። ስለዚህ መንፈስ ቅዱስን ማዳመጥ የሚገባን ምንድነው? either negative or positive የሆነ ነገር ይነግረናል። ሊመጣ ያለውን ነገር እንድንጠነቀቅ፣ እንድንዘጋጅ፣ እንድንስተካከል፣ ለዛ አከመዴት እንድንሆን ጌታ ይናገረናል። በተረፈ ደግሞ ጌታ መልካሙን ነገር መንፈስ ቅዱስ ይናገረናል። ስለዚህ መንፈስ ቅዱስ ተናገረውና እርሱ ግን ምን አለ? በቃ መከራ ይጠብቅሃል ብሎኛል። እኔ ምን አደከመኝ? ምን ነው አገልግሎት ያለ እኔ የለም እንዴ? ማቆም አለብኝ አላለም። እርሱ ግን ያለው በጣም የሚገርም ነገር ነው። ምክንያቱም ይሄ ሰው በነፍሱ ጨክኖ ጌታን ወዶታል። ስለዚህ እንደውም አጋቦስ መጣና ደግሞ ኮንፈርም አደረገለት። ቁጥር 10 እና 11 ምዕራፍ 21 አያሌ ቀንም ተቀምጠን ሳለን ነቢይ የነበረ አጋቦስ የሚሉት አንድ ሰው ከይሁዳ ወረደ። ወደኛም መጣና የጳውሎስን መታጠቂያ ወስዶ የገዛ እጁንና እግሩን አስሮ እንዲሁ መንፈስ ቅዱስ ይህ መታጠቂያ ያለውን ሰው አይሁድ በኢየሩሳሌም እንደዚህ ያስሮታል፣ በአሕዛብም እጅ አሳልፈው ይሰጡታል ይላል። አይገርማችሁ? ጳውሎስ ለራሱ መንፈስ ቅዱስ ነገረው፣ እስራት ይጠብቅሃል አለው። አጋቦስ ደግሞ ነብዩ እዛ ቦታ ነበረ። መጣና የሱን ቀበቶ ፈቶ ራሱን ጳውሎስን እያሰረ እንደዚህ ትታሰራለህ አለው። ጳውሎስ ግን አልፈራም። ጳውሎስ he kept on going ወደፊት መሄድ ቀጠለ። ቁጥር 13 ላሳያችሁና ቶሎ ወደ ሐሳቤ መለሳለሁ። በጣም ፋሲኔት ስለሚያደርገኝ ነው የጳውሎስ ሕይወት። ቁጥር 13 ምዕራፍ 21 ላይ ተመልከቱ። ጳውሎስ ግን መልሶ እያለቀሳችሁ ልቤን እየሰበራችሁ ምን ማድረጋችሁ ነው? እኔ ስለ ጌታ ስለ ኢየሱስ ስም በኢየሩሳሌም ለመሞት እንኳ ተሰናድቻለሁ እንጂ ለስራት ብቻ አይደለም። አይጀግና የወንጌል ጀግና፣ የወንጌል አርበኛ። ለምንድን ነው እያለቀሳችሁ ልቤን የምትሰብሩት?
እኔ እኮ ለጌታዬ ለኢየሱስ እኮ እስራት አይደለም ልሞትለት እንኳን ተዘጋጅቻለሁ። ምክንያቱም በብዙ ይናገራል የኔ ሕይወት ሞትም ሕይወትም ልዩነት የለውም። በሞት ለኢየሱስ ነው፣ ብኖር ለእናንተ ነው። ሞትም ሕይወትም ጥቅም ነው። እንደዚህ ተማምኖ የሚናገር ሰው ነው። ስለዚህ አጋቦስ ቅድም ያነበብነውን ኮንፈርም ካደረገለት በኋላ ወገኖቼ መንፈስ ቅዱስን ከሰማ ነው፣ ከተለማመድ ነው፣ መንፈሳዊ ጆሮአችን ከተከፈተ ሁል ጊዜ ይናገረናል። ይሄንን አስረግጬ ለመናገር በዚህ ከሰዓት በኋላ ወዳል መንፈስ ቅዱስ ይናገራል። ይሄ ደግሞ ለተለዩ ሰዎች ብቻ አይደለም። መንፈስ ቅዱስ ለእያንዳንዳችን በክርስቶስ ኢየሱስ አምነን ዳግም ለተወለድን ቦርን ለሆንን ሰዎች ይናገራል መንፈስ ቅዱስ። ስለዚህ ወገኖቼ የእግዚአብሔር ልጆች የሆኑ ሁሉ በእግዚአብሔር መንፈስ ይመራሉ ተብለዋል። እዚህ ያለነው ስንት የእግዚአብሔር ልጆች አለን? እጆቻችንን እናንሳ። ስለዚህ ሁሉም የእግዚአብሔር ልጅ ነው። የእግዚአብሔር ልጅ የሆነ ሁሉ በምን ይመራል? በእግዚአብሔር መንፈስ። ስለዚህ ወገኖቼ ይሄንን ኤክስፔሪየንስ ማድረግ አለብን። የእግዚአብሔር ድምፅ ዛሬም ልክ በዘፍጥረት ላይ ያንን ጨለማውን ምኑን ነገር ለማስተካከል በውሃ ላይ ሰፎ ነበር እንዳለው መንፈስ ቅዱስም አሁን በአማኝ ዙሪያ ሰፎ ነው ያለው። He's hovering us፣ በእኛ ላይ ነው ያለው። ነገር ግን መንፈሳዊው ማንነታችን ነው መንፈስ ከሆነው ጌታ ሊቀበል የሚችለው። በዚህ በስጋ ማንነታችን አይደለም። It's in the spiritual world። መንፈሳዊ ማንነታችን ነው ያንን ኮንታክት ማድረግ የሚችለው። ወደዚህ ልምምድ ውስጥ በእውነት እህቶቼና ወንድሞቼ በጌታ ግድላችኋለሁ መግባት አለብን። መንፈስ ቅዱስ ይናገራል፣ መንፈስ ቅዱስ ይመራል፣ መንፈስ ቅዱስ ያስተምራል፣ መንፈስ ቅዱስ ይቆጣል፣ መንፈስ ቅዱስ ይገስጻል፣ መንፈስ ቅዱስ አትሂድ ይላል። በጳውሎስ ሕይወት ውስጥ ወደዛ ብዙ አልሄድም እንጂ ወደ እስያ ልንሄድ ፈልገን መንፈስ ቅዱስ ምን አለን ይላል? ከለከለን። ስለዚህ መንፈስ ቅዱስ ወገኖቼ ልክ ሰውን እንደሚያናግረው መንፈስ ቅዱስ አማኞችን ያናግራል። በዚህም ዘመን ወገኖቼ ቦታ እንስጠው። በቀደም ባይብል ስተዲ ላይ ያለን ነበር። ምክንያቱም እንመጣለን፣ ቤተክርስቲያን ስርዓት እናደርጋለን፣ የራሳችንን ነገር እንጨምራለን፣ በቃ በተራ ምናምን ሁሉን አድርገን ዘግተን እንሄዳለን። There is no room for the Holy Spirit። ለመንፈስ ቅዱስ ቦታ ካልሰጠነው፣ ጊዜ ካልሰጠነው፣ አሸር ካላደረግነው መንፈስ ቅዱስ በእኛ መካከል ሊሰራ አይችልም ወገኖቼ። ስለዚህ በልባችን ስፍራ ይኖረው ጌታ። አሜን ነው። በሁለንተናችን መንፈስ ቅዱስ ስፍራ ይኖረው። በእውነት ሕይወታችን ይገለባበጣል። መንፈስ ቅዱስን ማዳመጥና መታዘዝ ስንጀምር ነገሮች አሁን በደንብ ስሙኝ። እኔ የምናገረው ስለ አገልግሎት አይደለም የማወራው። ዴይ ቱ ዴይ ላይፋችን መንፈስ ቅዱስ ሊድ ያደርገናል። ምክንያቱም ከተወለድን በኋላ የተሰጠን የእግዚአብሔር መንፈስ ከኛ ጋር እንዲሆን ነው። ጌታ ምዕራፍ 16 ዮሐንስ ወንጌል ላይ ተናገረ አይደለም? እኔ ብሄድ ይሻላችኋል፣ እኔ ካልሄድኩኝ አጽናኙ አይመጣም፣ እርሱ ከመጣ ግን ከኔ ያለውን ወስዶ ይነግራችኋል ይላል። ከጌታ ያለንን ነገር ለመስማት የሚያስፈልገን ከሰው ሳይሆን ከመንፈስ ቅዱስ ብቻ ነው። መንፈስ ቅዱስ እንዲናገረን እድል ልንሰጠው ይገባናል። ዛሬ ብዙ መንፈስ ቅዱስ ተናገረኝ ብለን የምናደርጋቸው ነገሮች ሁሉ ካርናል ናቸው። ነገር ግን በእውነት መንፈስ ቅዱስ ከተናገረን አፕሳይድ ዳውን እንገለባበጣለን። አሜን ነው። ስለዚህ ያ ሰፊ ነገር ነው፣ ወደዛ አልሄድም። ነገር ግን መንፈስ ቅዱስን እንስማው፣ እንለማመደው። መንፈሳዊ ጆሮአችን ይከፈት። ሁል ጊዜ ይናገረናል፣ እንስማው። ደግሞም ክፉ ነገሮች ሲያጋጥሙን ወይም ደግሞ መልካም ነገር ስንፈልግ ሳይሆን ጌታችን ነው፣ አምላካችን ነው፣ መስማት ግዴታ። ስለዚህ ከሁኔታዎች የተነሳ ሩጫችን ወገኖቼ መካከል አይቀርም። ጳውሎስ ምን አለ በዚህ ቦታ ላይ? ሩጫዬን እፈጽማለሁ፣ እስራት አይገድበኝም፣ ሁኔታዎች አይዙኝም፣ እቀጥላለሁ እያለ ነው ያለው።
በእርግጥ በመጨረሻ ላይ ጊዜው ሲደርስ ጳውሎስ ስለ ጌታ ተሰውቶ ነው ያለፈው። ነገር ግን ያም ቢሆን የክብር ሞት ነው። የክብር ሞት ነው። እንፈራለን፣ አውቃለሁ። በዚህ ዘመን እንፈራለን ስለ ጌታ መሰዋት። ግን ለጌታ መሰዋት የክብር ሞት ነው ወገኖቼ። ከሞት ሁሉ በላይ ለጌታ ተሰውቶ መሞት ነው። እኛ ፈልገን አይደለም። ከመጣ ግን ስሙ ለዘላለም ይባረክ። እነሆ የሰማዕታትን ሞት እንድንሞት ጌታ ከፈለገ ስሙ ይባረክ። በእውነት እኛ ለምነን ጸልየን ማመልከቻ አግብተን አይደለም። ነገር ግን እሱ ከወደደ አሜን ይሆነልን። አሜን ነው። ክብር ለጌታ ይሁን። ስለዚህ ወገኖቼ ከሁኔታዎች የተነሳ ሩጫችን መካከል እንደሚያልቅ አናስብ። በደንብ ስሙኝ። እያንዳንዳችን ሩጫ አለን። እያንዳንዳችን ይነስም ይብዛም በዚህ ምድር ላይ ሩጫ አለን። ስለዚህ አንዳንድ ጊዜ ነገሮች ሲጨናነቁ ሩጫችን ያበቃ ነው የሚመስለን። ገና መች ተጀመረና። ሲጎናችሁ ያለውን ሰው ነካ አድርጉና ገና ሩጫ መች ተጀመረ በሉ። እኔ እናንተን አላውቅም። እኔ ግን ይሄን ሁሉ አመት ከተጓዝኩ በኋላ አሁንም ገና ሩጫዬን እንዳልጀመርኩ ነው የማስበው። የመጨረሻው ሯጮች ስንት ማይል ሮጦ አይደለም እንዴ በመጨረሻ ላይ ብርታት የሚያመጡት? እኔም አሁን ላወጣ ነው ብርታት። ሃሌሉያ! ጌታ ለዘላለም የተባረከ ይሁን። ዛሬም ጉልበታም ነኝ አልደከምኩም አለ። አሜን። ዛሬም ጉልበታም ነኝ፣ ስለ ኢየሱስ አልደክምም። አሜን። እርሱም በእኔ አይደክምም፣ እኔም ለእሱ አልደክምም። እስቲ የማይደክም እኔም አልደክምም በሉና ፎክሩ። ገና ማሳው ብዙ ነው። ገና የሚታረሰው ብዙ ነው። ገና ወደ እግዚአብሔር መንግሥት የሚመጡ ብዙ ናቸው። ገና የሚሆነው ታምራት ገና ነው። ገና ብዙ ትንቢቶች አሉ። ገና ብዙ ታምራት አለ። ገና ነው ወገኖቼ። ስለዚህ ወገኖቼ እያልኳችሁ ያለሁት ከሁኔታዎች የተነሳ ሩጫችሁ ወደ ፍጻሜ የመጣ አይምሰላችሁ። ገና ነው። ጌታ እንሻገር ያለ ጌታ ያሻግራል። አሜን ነው። እንሻገር ካለ ጌታ እርሱ እዛ ተሻግራችሁ ነው የሚያየው። እዚህ ማዶም ብትሆኑ እሱ ግን የሚያየው እንደተሻገርን ነው። በማበልም ብንሄድ እሱ ግን እንደተሻገርን ነው የሚያምነው። ምክንያቱም ወጀቡን ማበሉን ጸጥ የሚያደርግ ጌታ እሱ ነው። አሜን ነው። ስለዚህ ወገኖቼ ከኢየሱስ የተቀበልነው የከበረ ነገር ፍጻሜ መድረስ አለበት። እስቲ በእኔ ያለው መልካም ነገር ፍጻሜ መድረስ አለበት በሉ። ጮክ በሉና እንደገና በሉ። በእኔ ያለው መልካም ነገር ፍጻሜ መድረስ አለበት። አሜን ነው። መሀል ላይ አይቀርም። ፍጻሜ መድረስ አለበት። ፍጻሜ መድረስ አለበት። ላንተ የተሰጠውን ላንቺ የተሰጠውን ማንም አይሰራውም። በእያንዳንዳችን ህይወት ያለውን ዓላማ ጌታ ያከናውናል። ስለዚህ ወጀቡ ማዕበሉ የተለያየው ነገር አያግደንም። ጥሰን እንሄዳለን። ሃሌሉያ! እነሆ ተሻገሩ ያለ ጌታ ያሻግራል። ሃሌሉያ! ክብር ለኢየሱስ ይሁን። እኛ የማንም የምንም ሳንሆን የሰማይና የምድር ጌታ ንብረቶች ነን። እኛ ንብረትነታችን የማንም አይደለም፣ የጌታ ነን። በዋጋ የተገዛው ነኝና የራሴ አይደለሁምና እግዚአብሔርን አከብረዋለሁ በእውነትና በመንፈስ። አሜን። we are sold። ሱቅ ውስጥ መኪና ቦታ ምናምን ቦታ አልፋችሁ በትልቁ ሶልድ የሚል ነገር ተጽፎ አይታችኋል? አንድ ቤት ብትፈልጉ ሄዳችሁ ይሄን ቤት እንደው ጌታ ቢረዳኝ በገዛውት ብላችሁ ስትሉ እልፍ ስትሉ ሶልድ፣ በዛ ትደነቃላችሁ አይደል? እኛ ላይ ታፔላ ተለጥፏል። ሶልድ በማን? በክርስቶስ ኢየሱስ የክቡር ደም የተዋጀ ሕዝብ የተገዛ ደም። ሶልድ he is mine, she is mine, he is mine, she is mine እያለ የመንፈሱ ማህተም አደረገብን። ሃሌሉያ! የመንፈሱ የማንም አይደለም። ሃሌሉያ! እንዴት ነው ወደ ከአፍሪካ ከኢትዮጵያ ከኤርትራ ወደዚህ ልንመጣ ስንል ቪዛ ሲሰጠን እንዴት ነው የዘለን ነው? እሱ ምድራዊ ነው፣ ይሄ ግን ሰማያዊ ነው። ሃሌሉያ! በልባችን ማህተም ያተመ ጌታ ስሙ ይባረክ። we are sold out፣ ለኢየሱስ ተሸጠናል። ሃሌሉያ! የማንም አይደለንም፣ የጌታ ነን። እሴ የጌታ ነኝ በሉና ጩሁ ባካችሁ። ከልልታ ጋራ የጌታ ነኝ በሉ።
ከዚህ የበለጠ የሚያኮራ ምን አለ? የሚያኮራ ምን አለ? የጌታ ከመሆን የከበረ ነገር ምን አለ? በሰማይ በምድር ከምድር በታች ከዚህ የከበረ ነገር